እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ ደግሞ ባለፈው ስለ ትራውማ አውርቼ ነበር፣ ስለ ልጅነት ጠባሳና ብዙ ሰዎች ሪሌሽንሺፕ ውስጥ ወይም የፍቅር ግንኙነት ውስጥ ሲገቡ በጣም ከሚጎዱባቸው ነገሮች ውስጥ አንዱ ባፈቀሩት ሰው መጎዳት፣ መካድ፣ ያልጠበቁት ነገር ነው። አንዴ እንደውም የምንሰማው ጥያቄ ነው ተጠይቆ ድሮ ሴቭ ያደረጋችሁት ፍቅረኛችሁ አሁን ኤክሳችሁ ከሆነ በኋላ ምን ብላችሁን ስልካችሁ ሴቭ ያደረጋችሁ ተብሎ የተጠይቀውና ከስለ አንዷ በፊት ስስቴ ነበር ምለው አሁን ስተቴ ብላ በጣም ነበር የሳኩት፣ በጣም ማለት ነው። እና ያመናቸው ሰዎች የሚከዱን ከልጅነት ጠባሳችን የተነሳ ነው የሚል አንድ ሀሳብ ይዤ ነው የመጣሁት። ለምንድነው በፈቀሩን የምንከዳው? ለምንድነው ፍቅርን መቅረብ እየፈለግን ግን ደግሞ ካለማመናችን ወይም ደግሞ መጎዳትን ፍራቻ የምንርቀው የሚለውን ምላሽ የምታገኙበት ቪዲዮ ነው ብዬ አስባለሁ። ለምንድነው በሰው የምንጎዳው? ለምንድነው ፍቅርን የምንፈራው የሚለው ጥያቄ ሲነሳ ወደ ልጅነታችሁ እንጂ አሁን ላይ ያላችሁበት ማንነት አይደለም በዋነኝነት ምክንያት ሆኖ የሚነሳው። ስለዚህ የልጅነት ጠባሳችን እንዴት የፍቅር ግንኙነታችንን አደጋ ውስጥ እንደከተተው ማለት ነው ዛሬ በስፋት እናወራለን። ወደ ቪዲዮ ነው። የመጀመሪያው ባለፈው አንስቼላችሁ ነበር። ምንድነው ቻይልድ ትራውማ ስንል ወይም ደግሞ የልጅነት ጠባሳ ስንል አንድ ቪዲዮ ሰርቼላችኋለሁ። በሱ ላይ ስለሱ ብቻ በደንብ ማወቅ የምትፈልጉ ከሆነና የልጅነታችሁን ጊዜ ያጠፋችሁትን ወይም ደግሞ ያጠፉባችሁን ነገር ለመመለስ የምትፈልጉ ከሆነ አንድ ቪዲዮ ሰርቼበታለሁ። መጨረሻ ላይ ቪዲዮን ታገኙታላችሁ፣ አታች አድርግላችኋለሁ። ከዛ በዘለለ ግን ለማስታወስ ያህል ቻይልድ ትራውማ ማለት የልጅነት ጠባሳ ነው። ጠባሳ ሲባል ግዴታ ፊዚካሊ መጎዳትን ላይጠይቅ ይችላል። ኢሞሽናሊ የሚደርስ ጠባሳ ሊሆን ይችላል። የተለያዩ ነገሮች ማለት ነው። ለምሳሌ ልጅ እያላችሁ ቤተሰቦቻችሁ ለስሜቶቻችሁ ቦታ ማይሰጡ ከሆነ ማለት መብላትህን፣ መጠጣትህን፣ ማደግህን ብቻ የሚመለከት አይነት ነገር እያደረጉ ምን ፈለግ፣ ምንድነው የሚሰማ ስሜት፣ እንትና እንዲህ ሲልህ ምን ተሰማ፣ ጓደኛ ትምህርት ቤት ውስጥ ይዞ የመጣውን ብስኩት አልሰጠም ሲልህ አንተ እንዴት ፊል አደረክ ብሎ ጥያቄዎችን መጠየቅና ይሄ ላይክ ተራ የሚመስሉ ጥያቄዎችን እየጠየቁ ኢሞሽናል ትሪትመንት ካልሰጡት በስተቀር አንድ ልጅ በጠባሳ ውስጥ ነው የሚያድገው፣ በትራውማ ውስጥ ነው የሚያድገው። ይህን ትራውማ ተሸክሞ ሲመጣ ወደ ፍቅር ሲገባ ያደገበትን ፋሚሊየር የሆነበትን ቤተሰብ አክሽን ኤንድ ሪያክሽን ነው ፍቅር ውስጥ የሚተገብረው እና በጣም ባድ ከሆነ ይህ አክሽን ከፍቅሩ የሚያገኘው ሪያክሽን መጥፎ ይሆንና ወይ ወደ ብሬክአፕ ይሄዳል ወይ በጣም አሰልቺ ወደሆነ ሊገባ ይችላል። ወይ ደግሞ አንተ ሞር አፍቅረህ እሷ ልትጎዳ ትችላለች፣ ወይም አንቺ ሞር አፍቅረሽ እሱ ሊጎዳሽ ይችላል። ስለዚህ እንደዚህ አይነቱ ስሜት ቁስል ይፈጥራል። ያ ቁስል እያደገ መጥቶ በጊዜ ከታከመ እንደማንኛውም ፊዚካሊ እንዳለ ቁስል ሳያመረቅዝ ይቀጥላል። በጊዜ ግን ካልታከመ ምንድን ነው የሚፈጠረው? ቆይ ያ ቁስል ማመርቀዝ ይጀምራል። ከዛ ህይወታችን ውስጥ ሊቅ ያደርጋል። ህይወታችን እየበከረ ይመጣል ማለት ነው። በምን መልኩ እንዴት ወደሚለው ደግሞ እስቲ እንግባ። በሳይኮሎጂው አታችመንት ቲዮሪ የሚባል ነገር አለ። አታችመንት ቲዮሪ ማለት ካሳደጉን ሰዎች ወይም ከወላጆቻችን ጋር የፈጠርነው ቦንድ በኋላ ህይወት ስንመሰረት ፍቅረኛ ሲኖረን ለሚፈጠረው ቦንድ ምክንያት ሆኖ ይቀመጣል ነው አታችመንት ቲዮሪ። ስለዚህ አሁን ያደጋችሁበት ቦንድ፣ ከቤተሰቦቻችሁ ጋር ያላችሁ ግንኙነት በምን መልኩ ነው ትሪት የሚያደርጓችሁ ወይም እናንተ ትሪት የምታደርጓቸው የሚለው ነገር ወደ ፍቅር ግንኙነት ውስጥ ይገባል ማለት ነው። እንዴት ይገባል የሚለውን በአራት መልኩ ነው። አታችመንት ቲዮሪ ነው ያልኳችሁ። አራት አይነት አታችመንቶች አሉ። የመጀመሪያው ሴኪዩር የሚባለው አታችመንት ነው። ሴኪዩር የሚባለው አታችመንት ምን አይነት መሰላችሁ? ቤተሰቦቻቸው በጣም በቃ ኮንሲስተንት የሆኑ እርስ በርስ የሚጣጣሙ ሀሳብ መገላለጽ የሚችሉ፣ ፍቅር መገላለጽ የሚችሉ፣ ቦታ የሚሰጣጡ፣ ልጆቻቸው ማሳደግ ባለባቸው መንገድ ያሳደጉ፣ መጽሐፍ ቅዱስ እያነበቡ አስተኝተው መንፈሳዊ ነገሮቻቸውን ያጠነክሩላቸው፣ እያጫወቷቸው ስሜቶቻቸውን ያጠነክሩላቸው፣ እያስተማሯቸው እውቀታቸውን ያጠነክሩላቸው ምናምን ቤተሰቦች ናቸው እነዚህ። ከነዚህ የተገኘ ልጅ ምንድነው የሚሆነው? ወደ ፍቅር ግንኙነት ውስጥ ሲገባ ምን አይነት ባህሪ ይዞ ነው? በጣም ሰው አማኝ ይሆናል። ለሰው ካይንድ የሆነ ነገር ይኖረዋል። በጣም ሰው አማኝ ይሆናል። የሚያስበው ነገር ሁሉ ፖዚቲቭ ነው። ልክ ከሱ ጋር ስታወሩ በጣም ሰላም የመሆን ስሜት እንዲሰማችሁ ያደርጋል እንደዚህ አይነት ሰው ማለት ነው። ይሄኛው አይነት አታችመንት ያላችሁ ሰዎች ሰላማዊ በሆነ ቤተሰብ ወይም ሰላማዊ በሆነ እናትና አባት ያደጉ ስለሆነ ሰው ጋር ወደ ፍቅር ግንኙነት ለመግባት ሲያስቡ ሴኪዩር የሆነ አታችመንትን ይዘው ነው የሚመጡት። ሁለተኛው አንዚየስ አታችመንት ያለባቸው ናቸው። እነዚህ ደግሞ ቤተሰቦቻቸው እርስ በርስ አይጣጣሙ። እርስ በርስ ስለማይጣጣሙ ሜቢ ጸብ ሊኖር ይችላል በመካከላቸው፣ ወይ በስሜት አይግባቡም፣ ወይ ልጆቻቸው ማሳደግ ላይ የሆነ ነገር የጎደላቸው ሰዎች ሊሆኑ ይችላሉ እነዚህ ቤተሰቦች ማለት ነው። ምናልባት እኮ ልጆቻቸውን ትሪት የሚያደርጉበት፣ የሚናገሩበት ቃል፣ የሚያስተምሩበት መንገድ ምናምን ስሙዝ ሊሆን ይችላል። ግን እርስ በርስ ያልተጣጣሙ ቤተሰቦች ሲሆኑ ከነዚህ ቤተሰቦች ያደጉ ልጆች ምን ይሆናሉ መሰላችሁ?
በጣም ፍራቻ ያጠቃቸዋል። ሴኪዩር አታችመንት ያላቸው ሰዎች ትረስት ያደርጋሉ ብለናል አይደል? ሰው ሙሉ ለሙሉ ያምናሉ ብለናል። እነዚህ ደግሞ አንግዜስ አታችመንት ያለባቸው ሰዎች ደግሞ ፍርሃት አለባቸው። እንዴት ብዬ ላስረዳቸው? ልጅቷ አንግዜስ አታችመንት አለባት እንበል። ከዛ ፍቅረኛ ያላት ምናምን ነገር በፍቅር ግንኙነት ውስጥ በእያንዳንዱ ሰዓት ወይም በእያንዳንዱ ጊዜያት ቴክስት ልክለታለች። ላይክ ከሱ ጋር አለ ወይ ከኔ ጋር ስቲል ከኔ ጋር አለ ወይ የሚለውን ለውስጡ አፕሩቭ ለማድረግ ማለት ለውስጡ ለመንገር ስቲል ቴክስት ልክለታለች ምናምን። ሜቢ ቴክስቱን ቶሎ ቶሎ ይመላለሱ ነበርና ይህ ልጅ ለመመለስ ቴክስቱን አሁን ቢቆይ ምን ብሎ ያስባሉ? በቃ ለእኔ ስሜት እያጣ ይሆናል ወይኔ መጥፎ ነው ያረኩት ነገር አለ ምናምን ብሎ ወደ ስጋት ነው የሚመጡት። ስለዚህ እምነት ነው በትልቁ ደረጃ የሚጎላቸው። በጣም አፍቃሪ ናቸው ባይዘወይ በጣም ማፍቀር ይፈልጋሉም። ፍቅርን ፖዚቲቭሊ ነው የሚያዩት። ግን ፍቅር ለነሱ ምንድነው የትረስት ጉዳይ ነው። ሴኪር የሆኑት ፍቅር ለነሱ ብዙ አይነት ሚኒንግ አለው። ፖዚቲቭ ቲንከር ናቸው ብያለሁ። ዋት ደ ሚኒንግ ኦፍ ላቭ ምናምን የምትሏቸው የሚሰጧቸው ማብራሪያ ሰፊ ነው የሚሆነው። አንግዜስ አታችመንት ያለባቸው ሰዎች ግን ዋናው መተማመን ምናምን የሚል አይነት ምላሽ ነው ሁላ የሚሰጧቸው ማለት ነው። ሶስተኛው አታችመንት ደግሞ አቮይዳንት የሚባሉት አታችመንት ናቸው። ቤተሰቦቻቸው በዲስታንስ ያሳደጓቸው ናቸው። ላይክ ፊዚካሊ ብቻ ዲስታንስ ኖሯቸው ያሳደጓቸው ማለት አይደለም። ለምሳሌ እሱ ካናዳ ሆኖ አባትየው እናትየው አሜሪካ ሆና ልጁ አደገ ምናምን ማለት ሳይሆን አንድ ቤት ውስጥ ሆነው ይራረቃሉ። ለምሳሌ እጅግ በጣም የሀብታም ልጆች እናትም አባቶቻቸው በጣም የተወጠሩ እናትና አባቶችን አይታችሁ ከሆነ ባልየውም ሚስትየውም ለልጆቻቸው ቶታሊ ጊዜ የላቸውም። ልጆቻቸውን በአይነ ስጋ የሚያዩቸው ወይ ጠዋት ከስራ ሲወጡ ነው ወይ ደግሞ ልጆቻቸው ተኝተው ነው የሚያገኟቸው አልጋ ላይ። ስለዚህ ቀን እንዴት ዋልሽ፣ እንዴት አለፈልህ ምናምን የሚባባለው ጊዜ አይኖራቸውም ከልጆቻቸው ጋር ለማውራት። ስለዚህ በስሜት ተነጥለዋል ማለት ነው። በስሜት እርቀዋል። እንደነዚህ አይነት እናትና አባቶች እንደዚህ በስሜት የራቀ ቤተሰብ ካሳደገህ ምንድነው የሚሆነው? ባህሪህ ወደ ፍቅር ስትመጣ በጣም ስሜትን ትፈራለህ። ስሜትን ቴስቱን አታውቀውም፣ ጣዕሙን አታውቀውም። ከአባት ያገኘው የስሜት ጣዕም የለም፣ ከእናት ያገኘው የስሜት ጣዕም የለም። ስለዚህ የፍቅር ግንኙነቱ ስትገባ ፍቅርየው በጣም ሲሪየስ እየሆነ ሲመጣ በጣም ይጨንቃል። በጣም በቃ ለማምለጥ ነው የምትሄደው። ለምሳሌ አሁን ከሰጧችሁ ኤግዛምፕል ውስጥ በተቃራኒው ማለት ነው። ልክ አንግዜስ አታችመንት ያለባቸው ሰዎች ቶሎ ቶሎ ቼክ ያደርጉሃል ምናምን ከነሱ ጋር መሆናቸውን ሹር እንድትሆን ምናምን ቼክ እንደሚያደርጉ ሁሉ አንተ ደግሞ አቮይዳንት አታችመንት ሲኖርበት በተቃራኒ ትቃረናቸዋል። በቃ ምቾት ይነሷል። ምንድነው እንደዚህ እኝ ማለት ለፍቅር ምንድነው እንደዚህ ምናምን የሚል በስሜት መዋጥን በጣም ፍራቻ ውስጥ እንድትገባ ያደርጋል። ባይ ኔቸር ደግሞ ኢንዲፔንደንት ናቸው። ከሰው አፕሩቫል አይፈልጉም። እንዳልኳቸው አንግዜስ አታችመንት ያለባቸው ሰዎች አፕሩቫል ይፈልጋሉ፣ አፕሪሺዬሽን ይፈልጋሉ፣ ከነሱ ጋር መሆንህን ማረጋገጥ ይፈልጋሉ። አቮይዳንት አታችመንት ያለባቸው ሰዎች ጭራሽ በምንም ታምር ይህን አይፈልጉም። ራሴን እችላለሁ የሚሉ ናቸው። ሰው በስሜት ሲቀርባቸው፣ ሰው በስሜት ከነሱ ጋር አታችድ ሲሆን በጣም ነው የሚጎረብጣቸው። ኢንዲፔንደንት ናቸው፣ ግን ደግሞ ይሄ በስሜት ኢንቲሜት መሆን አንኮምፎርታብል የሚያደርጋቸው ሰዎች ናቸው። ስለዚህ ፍቅሩ በጣም ወደ ሲሪየስ እየሄደ ሲመጣ መሸሽ ነው የሚመጣው። ለምሳሌ ዴት ምናምን እያደረጉ በቃ ጊዜውን ኢንጆይ እያደረጉበት ጥሩ የፍቅር ግንኙነት እየጀመሩ እያለ ነገርየው በጣም ሲሪየስ ሲሆን ለምን ትላንትና ደውዬላ አላነሳልኝ፣ ለምን እንደዚህ አይነት ነገር ወደ ኢሞሽን ሲሄድ ጊዜ ማምለጥ የሚቀናቸው ስሜትን ስለማያውቁት ስሜት ሲመጣ ከስሜት ይሸሻሉ ማለት ነው። የመጨረሻው ዲስኦርጋናይዝድ አታችመንት ያላቸው ሰዎች ናቸው። ዲስኦርጋናይዝድ ማለት አታችመንታቸው ከምን እንደመጣጣው ላይክ ስም አይሰጠው። ለምሳሌ አቮይዳንት ስል ኦኬ አቮይዳንት ከሆነ በዲስታንት በሆኑ በተራራቁ ቤተሰቦች ውስጥ ያደገ ነው። ስሜቱም ከሱ የራቀ ስለሆነ ልክ ስሜት ሲቀርበው እሱ ይርቃል ብለናል አይደለ? አንግዜስ አታችመንት ያለባቸው ሰዎችም ደግሞ አውርተናል። ቤተሰቦቻቸው ብዙም ትኩረት ስለማይሰጧቸው እንደውም እርስ በርስ የሚግባቡ አይነት ቤተሰቦች ስላልሆኑ ወደ ፍቅር ግንኙነት ሲመጡ እምነትን መተማመንን ነው ፕራዮሪቲ አድርገው የሚያስቀድሙት። እንዳለ ሴኪዩር ላይ ደግሞ በቃ ሁሉም ነገር ለነሱ ሴፍ እንደሆነ ፖዚቲቭ ቲንከር ናቸው፣ ሰውን ያምናሉ እንዳልነው ሁሉ። ዲስኦርጋናይዝድ ስንመጣ ግን ስም መስጠት አንችልም። ከኪዮስ ነው የተወለዱ። አስተዳደጋቸው በኪዮስ ውስጥ ያደገ። ለምሳሌ ኤቭሪ አመት ከተለያየ ሰው ጋር ያደገ ሰው አታውቁም? እዚህ ጋር አክስቴ ጋር አድጌ፣ ከዚህ ጋር አጎቴ ጋር አድጌ፣ እዚህ ደግሞ እህቴ ጋር የእህቴ ልጅ ጋር እንደዚህ ምናምን ብሎ ብዙ የተበታተነ ቦታ አድጎ የተበታተነ ቦታ ተምሮ ምናምን አንድ የሆነ አይደንቲቲ አራያ አድርጎት ሮል ሞዴል አድርጎት ሊሄድ የሚችለው አካል ስለሌለው ፍቅሩ ራሱ ብትንትን ይልበታል። ለምሳሌ በጣም ወደ ፍቅር መግባት ይፈልጋል፣ በጣም ደግሞ ሰው አያምን። አደሴም ታይ አንግዜስ አታችመንት ያለባቸው ሰዎች ያልነው ወደ ፍቅር መግባት ይፈልጋሉ አይደለም፣ ገብተዋል።
ፍቅሩንም በጣም ኢንጆይ እያደረጉት ነው። ግን ሁሌ የእምነት ጉዳይ ወይም ደግሞ ትረስት ኢሹ በደንብ አለባቸው እነዚህ ማለት ነው። አይጀምሩትም እኮ ፍቅሩ ሊጀምሩት ያስቡና ማመን ደግሞ ይከብዳቸውና ይመለሳል። ልጁም በጣም ተወደዋለች፣ ግን ደግሞ ሚላትን አታደርግም። ለምሳሌ በጣም ተወደዋለች፣ ግን ደግሞ ማግኘት ላትፈልግ ትችላለች። ይሄ ከየት እንደመጣ ማለት መገናኘቱ በጣም ኢንቲሜት ስለሚያደርግ ሊያራርቀን ይችላል የሚልም ፍራቻ ሊኖሩባት ይችላል። ከተለያዩ አይነት ከላይ ካያቸዋቸው 3 አታችመንቶች የተውጣጡ ባህሪያት ነው ያሉባቸውና ምንድናቸው ብላችሁ መሰየም ሁሉ እስኪ ከብዳችሁ ድረስ ስሜቶቻቸው በጣም ፍላክቹዌት ያደርጋሉ ማለት ነው። እሺ አሁን ደግሞ እነዚህ 4ቱን አታችመንቶች ከጠቀስን አይቀር ኮምባይን እስቲ እናርጋቸው። ምክንያቱም ከራሳችን ህይወት ጋር እንደምናየው ታይትሉ እኮ ባፈቀሩ የተቃጠሉ ሰዎችን ነው እንዲመለከት የፈለኩት ጉዳዩን። ስለዚህ በየትኛው አይነት አታችመንት ውስጥ ገብታችሁ ነው ፍቅራችሁ እየተጎዳ ያለው? በየትኛው አታችመንት ውስጥ ገብታችሁ ነው ያለፈ ህይወታችሁን ሳታክሙ ወደ ፍቅር ገብታችሁ ደግሞ ሌላ ሰው እየጎዳችሁ ያላችሁ? ተጎጂ ብቻ አይደላችሁም ጎጂም ስለምትሆኑ ማለት ነው የሚለውን እኔ እስቲ ከነዚህ ውስጥ ለምሳሌ አቮይዳንቱና ሴኪዩሩ አንድ ላይ ቢገናኙ በፍቅር ቢዛምዱ ምን ሊፈጠር እንደሚችል ለምሳሌ ሴኪዩሩን ወንድ እናድርገው፣ አቮይዳንቷን ሴት እናድርጋት። ወንድየው ሴኪዩር አታችመንት ያለው ሰው ነው። ቤተሰቦቹ ረጋ ካሉ ቤተሰብ የተገኘ ነው። ለልጆች ለሱ ስሜት ሰጥተውት እንደ ልጅ አሳድገውት ፊዚካሊ የሚያስፈልገውን ነገር፣ ኢሞሽናሊ የሚያስፈልገውን ነገር ሰጥተውት፣ ሜንታሊ የሚያስፈልገውን ነገር ሰጥተውት በቃ በሁሉም ደረጃ ጎልብቶ አስተዋይ ሆኖ ፊውቸሩን አውቆ ለህይወት በጣም እየጓጓላት የሚኖር ሰው ነው ሴኪዩር አታችመንት ያለው ሰው። ሰውም በደንብ ያምናል። ስለዚህ ሰው በደንብ ስለሚያም አቮይዳንቷን ፍቅረኛውን ያምናል፣ በደንብ ያምናታል። የማመን ችግር የለባት። ሁለቱ ሲገናኙ ምን ላይክ እንደሚደራረጉ ታውቃላችሁ? ሴኪዩር አታችመንት ያለው ይሄ ልጅ ማለት ነው ከአቮይዳንቷ ምን ነገሯን ይወድላታል? ኢንዲፔንደንት መሆኗ ላይክ አቃቴ አረግን አልችልም ምናምን የሚል ነገር የለባትም። ሁሉም በራሴ ይወጣል፣ ይሄ እንደዚህ ያደርጋሉ የሚል ድፍረት ስላላት በጣም ያን ላይ ካርጎላት ወዶላት ነው የሚገናኙት። አብዛኛው ጊዜ ማለት ከሷ ምንድን ነው የምትወደው ኤሌመንት ሲባል ሊጠቅሰው የሚችለው በዋነኝነት እሱ ነው። ሌላም ሊኖር ይችላል እንደየሰው ባህል። እሷ አቮይዳንቷ ደግሞ የሱ ከሴኪዩር አታችመንቱ ደግሞ በጣም የምትወደለት ነገር ላይክ ድራማቲክ አይደለም፣ የሆነ አይልም በቃ አለ አይደል ፍቅሩ መግለጽ ካለበት ሊገልጽ ይችላል ምናምን ያን አስጨናቂ የሚባል አይነት ሰው አይደለም ብላ ነው የምታስበው። ወደ ፍቅር ግንኙነት ይገባሉ። ፋይናሊ ምንድነው አፕን የሚያደርገው መስላችሁ? ወደ ፍቅር ግንኙነት ሲገቡ እሱ ቼክ ማድረግ ይጀምራል። እሷን ስለ ስሜቷ ይጠይቃታል። ወደፊት ትዳር እንደሚያስብና እንዴት ማድረግ እንዳለባቸው ምን ያህል ልጆች እንደምትፈልግ ምናምን ይጠይቃታል። ነገርየው በጣም ሲሪየስ እየሆነ ሲመጣ ያስጨንቃታል። ሲሪየስ ኢሞሽን መስማቷ ከሱ ሲሪየስ የሆነ ነገር መስማቷ በጣም እንዲጨንቃት ያደርጋልና አቮይድ ነው የምታደርገው። ሴት ናት እኮ ሜቢ በጊዜ ማግባትም ያምራት ይሆናል እኮ ምናምን ያ ነገሯ ረስተው አይደለም፣ ግን ያደገችበት ፋሚሊያር የሆነችው ባህሪ ምንድነው? ስሜት አያውቅም። ከአቮይዳንት ፋሚሊ ስለሆነ የመጣችው በስሜት ከራቋት ሰዎች ስለሆነ የመጣችው ስሜቱ ወደ እሷ ሲቀርብ እሷ ከስሜቱ ትርቃለች ብለናል አይደለ? ልክ ስሜቱ ሲቀርብና ስለ ፊውቸር ሲሪየስሊ ምናምን ሰውየው እያሰበ እንደሆነ ስታውቅ ወደ ማምለጥ፣ ወደ ብሬክአፕ፣ ስልክ ወደ ማጥፋት ምናምን እንድትሄድ ያደርጋታል ማለት ነው። ይሄ ሴኪዩር ከአቮይዳንት ጋር የሚያደርጉት ነው። አንግዚየስ ከሴኪዩር ጋር ደግሞ አታች ሲያደርጉ ምን ይፈጠራል መሰላችሁ? አንግዚየስ አታችመንት ያለበት ሳሊሱን ወንድ እናድርገው፣ ሴኪዩሯን ደግሞ ሴት እናድርጋት። አንግዚየስ አታችመንት ያለበት ሰውዬ የእምነት ጉዳይ ነው በጣም የሚያሳስበው። የእምነት ጉዳይ ሰውን ማመን በጣም ይቸግረዋል አንግዚየስ አታችመንት ያለበት ሰው። ሴኪዩሮች ደግሞ ነግራቸዋለሁ በጣም ትረስትፉል ናቸው። ሰው በደንብ ያምናሉ፣ ኮምፎርታብል ናቸው፣ ስሜቶቻቸውን በደንብ መግለጽ ይችላሉ ምናምን ብለናል። ስለዚህ አንግዚየሱና ሴኪዩሯ የሚገርም ፍቅር ነው የሚያሳልፉት። እርስ በርስ ይግባባሉ። እሱ ዋና ኢሹ ትረስት ነው። እሷ ደግሞ ትረስትን መስጠት ትችላለች፣ ማመን ሰው ትችላለች። ቼክ ሊያደርጋት ይችላል። ወጣሽ ገባሽ፣ እንዴት ነሽ፣ በላሽ፣ ጠጣሽ ምናምን ሞር ያ ነገር እንደውም ስሜት ይሰጣቸዋል ሴኪዩር አታችመንት ላላቸው ሰዎች ማለት ነው። ስለዚህ ያደጋችሁበትን መንገድ እዩትና አሁን ያላችሁበትን ፍቅር መዝኑት። በዚህ ሚዛን ስፈሩትና ማስተካከል ያለባችሁን እያስተካከላችሁ ሂዱ። አሁን አንግዚየስ አታችመንት ያለበት ሰውዬ ከሴኪዩሯ ጋር በሰላም መኖር የቻለው ሴኪዩሯ ጎዶሎን ስለሞላችለት እንጂ አንግዚየስ አታችመንት ያለበት ሰው ጥሩ ትራውማ ኖሮት አይደለም፣ ወይም ፖዚቲቭ የሚባል ትራውማ ኖሮት አይደለም። ትራውማ ኢኔሴንስ ኔጌቲቭ ነው ሲጀመር ተርሙ ራሱ። ግን የመጣበት መንገድ አቁስሎታል፣ የመጣበት መንገድ ጠባሳ ጥሎበታል። ግን ጠባሳውን ማከም ከሚችል ባህሪ ጋር ስለሆነ የተቀራጀው
ፍቅሩም በጤናማ መልኩ መዝለቅ ይችላል ማለት ነው። አንግዚየስ ከአቮይዳንት ጋር ደግሞ ቢገናኝ ምን ይፈጠራል? አቮይዳንቱ ከአንግዚየስ ጋር ሲገናኝ ምንድነው መሰላችሁ የሚፈጠረው? አቮይዳንቱ ምን አይፈልግም ብያቸዋል። መጨቅጨቅ ምናምን የሚባል ስሜት አይፈልግም ማለት እንደ መጨቅጨቅ ነው ለሱ ፊልም የሚያደርገው ማለት ነው። ይሄ ላይክ ቼክ መደረግና አንግዚየስ አታችመንት ያለበት ሰው ደግሞ የትረስት ኢሹ ስላለበት እንዴት ነህ፣ ሰላም ነህ፣ እንትን አረክ እንዴ፣ ከስራ ወጣ፣ ወደ ትምህርት ገባ፣ ምን በላ፣ እንደዚህ ምናምን ብሎ ቼክ አድርገው እስቲ አሁን ከኔ ጋር ነው እንዴ የሚለውን ነገሮችን ለራሱ ሹር መሆን ይፈልጋል። ያን በሚጠይቅበት ሰዓት አቮይዳንቱ ቶታሊ ነው የሚረቀው። አሁን ሴት ናት እንበል ድጋሚ፣ አንግዚየሱ ደግሞ ወንድ ነው እንበል፣ በጣም ይጭቅጭቃታል። ላይክ ምንድነው እንደ ወንድ አይሆንም እንዴ? ምንድነው አሁንም እየየ ምንድነው በላሽ፣ ጠጣሽ፣ ወጣሽ፣ ገባሽ ምናምን ወደ መጨነቅ ውስጥ እንድትገባ ሊያረጋት ይችላል። ወንድም ከሆነ እንደዛው ሊያስጨንቀው ይችላል ነገርየው። አይ በቃ ምናምን ብሎ ሪሌሽንሺፑን እስከ መፋታት ደረጃ እንኳን ባያደርስበት ወደ መራቅ፣ በጊዜው አለመገኘት፣ ይፈልጉት አለመገኘትን የተለማመደ ይመጣል። ከሴኪር ጋር ሲገናኝ ደግሞ በጣም ሄልዚ የሆነ ሪሌሽንሺፕ ነው የሚኖራል። ምክንያቱም ሁለቱም በስሜት መናበብ ይችላሉ። ለምን አንድ ሰው በስሜት በጣም ሞር እንደወደቀ ይግባባሉ፣ ኮምፎርታብል ናቸው፣ እርስ በርስ መተማመን አለ በመካከላቸው። ስለዚህ ሴኪር የሆነ አታችመንት ይኖራል። በጣም ሄልዚ በሆነ ፋሚሊ ውስጥ ያደጉ ሰዎች ናቸው ብዙ ጊዜ እንደዚህ የሚሆነው። ግን ሄልዚ በሆነ ፋሚሊ ሳያድግም በጣም ፍቅርን አሳምሮ መመስረት የቻለ ሰው አለ። እሱ ደግሞ ወይ ትራውማውን አክሞታል፣ በዛም አለ በዚህ ወይ ትራውማውን አክሞታል፣ ወይም ደግሞ ትራውማው ሪሌሽንሺፕ ውስጥ ኢንቮልቭ እንዳያደርግበት የቻለውን ነገር ሁሉ ጥሯል ማለት ነው። ሶሉሽኖች ስላሉት በመጨረሻም ትራውማችሁ የልጅነት መጥፎ ጠባሳችሁ የፍቅር ግንኙነታችሁ ውስጥ እንደገባ የምትለዩባቸውን መንገዶች ነግሬያችሁ ላብቃ። መጀመሪያው ኦቨር አፖሎጃይዚንግ ከሆናችሁ ወይም ደግሞ ፍቅረኛችሁ ከሆነ በጣም ይቅርታ ይጠይቃል። አሁን ሰዎች በጣም ይቅርታ ለሚጠይቅ ሰው ፖዚቲቭ ቲንከር ናቸው። አረ በጣም እሱ ይቅርታ ጠያቂ ነው ምናምን ይባላል። ግን በጣም ይቅርታ መጠየቅ ራሱ ትራውማ የሚሆንበት ጊዜ አለ። እጅግ በጣም በቤተሰቦቻቸው የተቀጡ ማለት ከልክ በላይ ፓኒሽመንት የደረሰባቸው ሰዎች፣ የተቀጡ ሰዎች ወይም ደግሞ እኔ እኮ የምፈልገው ይሄን ነው ብለው ስሜታቸውን እንዳይናገሩ የመረጡትን ነገር እንዳይለብሱ፣ እንዳይበሉ፣ እንዳይጠጡ፣ እንዳያስቡ የተደረጉ ልጆች ከሆኑ የሚናገሩት እነሱ የሚያስቡት ነገር ሁሉ ጥፋት መስሎ ስለሚሰማቸው ያን ሰው ላለማጣት ሲሉ በይቅርታ ነው የሚያሸንፉት። ለዚህ ፖዚቲቭ ነገር አይደለም። አንዳንድ ይቅርታ ከልክ ሲያልፍ ራሱ ትራውማ ሆኖ ይገለጣል። ስለዚህ በጣም ኦቨር አፖሎጃይዚንግ ከሆናችሁ ማለት ስሜታችሁን አፈናችሁ በቃ ዋናው ፍቅር ነው መቀጠል ነው ዋናው ሐሳብ በቃ ይቅርታ ምናምን አትበሉ። እየተጎዳችሁበትን እያከማችሁት እያወራችሁት ደግሞ በደንብ የተጣላችሁም ቢሆን ይሻላል። ተጣልታችሁ መልሳችሁ መመለሱ ይሻላል እንጂ ማለት ዝም ብሎ ይቅርታ ምናምን ስትሉት ውስጣችሁ ይቆስላል። ያ ሰው ደግሞ ሞር ሰላም እያገኘ ነው የሚመጣው። ይቅርታ ተጠይቋል፣ ባላጠፋውም ይቅርታ ተጠይቋል። ለዛ ሰው በጣም ምቹ ሰው ነው የምትሆኑት። እናንተ ግን ውስጣችሁ ራሳችሁን እየበዘበዛችሁት ነው የምትኖሩት። አሁን እነዚህ በጣም ኦቨር አፖሎጃይዚንግ የሚሆኑ ሰዎች ለነሱ ፍቅር ምንድነው? ሰልፍ ሳክሪፋይስ ነው። ራስን አሳልፎ መስጠት ነው ለነሱ ፍቅር። በቃ አጋፔ ላቭ ይባላል። ላይክ የክርስቶስ ፍቅር አይነት ማለት ነው። ሰው ደግሞ በሰውኛነቱ ጌታን አይደለም ጌታን መምሰል ይችላል እንጂ መሆን አይችልም። መሆን ስለማይችል የሰውኛ ባህሪያቶቹ ይጠልፉታል። የተሰማውን ሳያክመው ከሄደ ለምንድን ነው ሲጀምር ትራውማ እያለን የምናወራው? ትራውማ እኮ ተደርጎባችሁ ወይም ሳታስቡት ሆኖባችሁ ሳታክሙት እየመጣና አሁን ላይ እየጎዳችሁ ያለ ነገር ነው አይደል? ትራውማ ብታክሙት ኖሮ አሁን ላይ እንደማይጎዳችሁ ሁሉ ፍቅራችሁም ላይ የሚፈጠረውን ጉዳይ ካላከማችሁትና ዝም ብላችሁ ይቅርታ በመጠየቅ ወይ ደግሞ ይቅርታ በመጠየቅ የምታርሙትና ዝም ብላችሁ የምትፈቱት ሲሆን ጊዜ ፋይናል እያመረቀዘ ይመጣል። እንደኔም እኮ ማለት ፖቴንሻሉ አለኝ የመበደል እንዴት ነው ተንቄ ነው ወደሚልና በጣም በእጥፍ ወደ መበደል ወደ ማጥፋት ይቅርታ የሚለውን ነገር ሁሉ እስክትጣሉት ደረጃ ትደርሳላችሁ። ሌላኛው ደግሞ ፍርሃት ነው። የማጣት ፍርሃት። አንግዚየስ አታችመንት ያለባቸው ሰዎች ተናግረን የለ ወይ ባጣውስ የሚል ፍርሃት ስላለባቸው የእምነት ጉዳይ ያሳስባቸዋል ብለን የለ እንደዚህ በቃ አሁንም ቼክ የሚያደርጉ ያለማመን ችግር ያለባቸው ሰዎች ከሆናችሁ ወይም ደግሞ እንደዚህ አይነት ፓርትነር ካለባችሁ ትራውማ በጣም አለበት የፍቅር ግንኙነቱ ማለት ነው። የማጣት ፍርሃት ላለባቸው ሰዎች ዋትስ ላቭ ብትሏቸው ትልቁ የነሱ ዴፊኒሽን ላቭ ማለት ትረስት ነው ብለው ነው የሚነግሯቸው። እምነት ነው የነሱ ትልቁ ጉዳይ። ሌላኛው ደግሞ
ልክ እንደ ኦቨር አፖሎጃይዚንጎቹ ደስታን ለመፍጠር የሚሞክሩ ላለመጣላት የሚሞክሩ ኦቨር አፖሎጃይዚንጎቹ ተጣልተው ነው ልም አድርገው ይጣሉና ግን ራሳቸውን ይወቅሱታል ብለው የሚያደርጉትና መልሶ ይቅርታ ይጠይቃሉ። ተበድለውም ነው እያልኳቸው ያሉት፣ ተበድለውም ይቅርታ ይጠይቃሉ። እነዚህ ደግሞ ደስታ ለመስጠት የሚሞክሩ ሰዎች ፍቅር ማለት ተስማምቶ መኖር ነው፣ አለመጣላት ነው ብለው ስለሚያስቡ ሳይጣሉ ለመኖር ይሞክራሉ። ትልቁ አልቲሜት ላቭ የተገለጸው በክርስቶስ ነው ይባላል። ክርስቶስ እንኳን በጠላ ነው ትእዛዙን ባላከበር ነው በእኛ ፍቅር ውስጥ ነው የተገለጠው፣ ወይ ደግሞ ፍቅርን ሰጥቶ ነው የተገለጠው አይደለም ባጭሩ። ስለዚህ እኛ ከአምላካችን ጋር እኮ ተጣልተን ነበር አይደል? ለ5500 ዘመን ስለተጣላን ፍቅር የለም አንልም ነው። ፍቅር እንዳለ ፍቅር ሕያው እንደሆነ መጥቶ አሳይቶን ሞቶ ደግሞ በትንሣኤ ተነስቶ ሕይወታችን ዘላለማዊ እንዲሆን ሕያው እንዲሆን አረገው። ስለዚህ መጣላት ካለ ፍቅር የለም አይባልም። ፍቅር በመጣላትም ሊገለጥ ይችላል፣ ባለመስማማት ውስጥም ፍቅር ስላለ ማለት ነው። ስለዚህ ለእነዚህ ሰዎች ፍቅር አለመጣላት ሊያጣላቸው የሚችላቸው ነገሮች በሙሉ አቮይድ ለማድረግ ነው የሚሞክሩት። ጥሩ ነው እኮ ግን እንኳን ሰው እግርና እግር ይጋጫል እንደሚሉት አለመጣላት አይቻልም። እነሱ አለመጣላቱን ነው የሚቃወሙት። ባይዘው እርስ በርስ ፍቅራቸውን ቢውልድ አድርገው ሊያጣሏቸው የሚችሉ ኤሌመንቶችን ከመቀነስ ይልቅ መጣላት የሚባለው ነገር ገና አለርት ሲያሳይ ገና ብልጭ ድርግም ሲል ላለመጣላት ያላቸው ነገር ሁሉ ያደርጋሉ። ግን ይሄ እየከፋቸውም ነው ሰላም የሚፈጥሩት። ለምሳሌ አንዳንዴ መጣላት ያለባቸው ኢሹዎች ሊኖሩ ይችላሉ። ኖ በዚህ ጉዳይማ እንዲህ አልስማማም፣ እንዴት ትኛለሽ፣ እንዴት ትለኛለሽ፣ እንዴት ታደርግብኛለሽ ተባብላችሁ ያ ሰው እንደዛ በማለታችሁ ወይም በማድረጋችሁ እንደጠላውና ከዚህ በኋላ ማድረግ እንደሌለባችሁ ማወቅ ስላለባችሁ መጣላት አንዳንድ የሚያስፈልግበት ጊዜ አለ። ሆን ብሎ የሚያስፈልግበት ጊዜ አለ። አለመስማማቱ ወደ መስማማት ስለሚመራ። ግን የሁል ጊዜ መስማማት ወይም ፐርፌክት ላቭ ነው ትክክለኛ ላቭ ብሎ የሚያስቡት ደስታ ያለበት ሁሌ ደስታ ማግኘት ምናምን ያለበት። ይሄ መጣላት አለመስማማት ምናምን ካለ ፍቅሩ ፈረሰ ብለው ተስፋ የሚቆርጡ አይነት ሰዎች ያሉበት የፍቅር ግንኙነት ነው። ከሁለት አንዳችሁ እዚህ ውስጥ ካላችሁ የራሱ አንዳችሁ ትራውማ እንዳለባችሁ የሚያሳይ ምልክት መሆን ይችላል ማለት ነው። ሌላው ደግሞ የፍቅረኛ ምርጫችሁ ላይ በጣም አነቨለብል የሆነ ፍቅረኛ ለመምረጥ ስትሞክሩ አሁንም አለሁ ማይለን በቴክስት የማያጨናንቀን በመደወል የማያጨናንቀን ፍቅረኛ ቢሆን ምንሽ አይነት ሰዎች ከሆነ ትራውማ አለብን። የአቮይዳንት አታችመንት ያለው ማለት ነው። ከስሜት ርቀን ነው ያደግነው ማለት ነው። ስለዚህ አሁን ስሜት ሊመጣ እንደሆነ የሚያሳዩ ሳይኖች ሲመጡብን እኛ ከዛ ስሜት ለመራቅ እየሞከርን ያለ ነው። ብዙ ጊዜ አቮይዳንት አታችመንት ውስጥ ያሉ ሰዎች ስፔስን በጣም ፕራዮሪታይዝ ያደርጉታል። ብዙ ከፍቅር ጋር እንዲህ በፍቅር አታችድ መሆን በጣም ሊያስፈራቸው ይችላል። የሚያጡት ነገር ያለባቸው ይመስላቸዋል ምናምን። ስለዚህ እንደነዚህ አይነት ፓርትነርም ከሆናችሁ ማከሚያ ብዙ መንገዶች አሉ። አንዱን ብቻ እንደ ምሳሌ ልጥቀስላችሁ ቪዲዮ እንዳይረዝም። ለምሳሌ አቮይዳንት ውስጥ ከሆነ ያላችሁትና በስሜት በጣም ከራቃችሁ ዓለም ክሪቲካሊ ወይም ሎጂካሊ ብቻ እንደማትመዘን ሊገባችሁ ይገባል። ማለት ስሜት አለ። ዝም ብሎ የከፋችሁ ቀን የለም። ዝም ብላችሁ ያለቀሳችሁበት ቀን፣ ዝም ብላችሁ በደስታ የዘለላችሁበት ቀን የለም። ምክንያት እኮ የላችሁ። ስለዚህ አሁን ይሄን በምን ሎጂካይን ልንሰይመው እንችላለን? በሎጂካ ነው እኮ እብድ ነን ያለ ሪዝን እንደዛ ሪያክት የምናረግ ከሆነ። በስሜት ስንፈትሸው ግን በኢሞሽን የምንመለከተው ከሆነ ግን ምላሽ አናገኝለትም። በቃ ስሜቴ ነው እንዲህ ዛሬ ተሰማኝ፣ ይሄ መብላት አልፈለኩም ዛሬ። በጣም ቸኮሌት አፍቃሪ ነበረችው አለች ወይ አልፈለኩም ዛሬ ቸኮሌት መብላት ስትል ልንደነግጥ አይገባም። ኢሞሽን የሚባል ነገር አለ። ስሜቷ ዛሬ በቃ አልፈለገችም እሱን። ኦኬ ሰው ፕሪፈር አላረገችም ይቀራል ማለት ነው። ስለዚህ ስሜት የሚባል ሀያል ነገር እንዳለና ያለ ስሜት መጣጣም እንደማይፈጠር ማወቅና መረዳት አለባችሁ። ስለዚህ የምታደርጉት ነገር ምንድነው? ወደ ልጅነታችሁ ጊዜ ትመጡና ያደጋችሁበት አስተዳደግ ምናልባት እኮ ቤተሰቦቻችሁ አንድ ቤት እኮ ናቸው፣ እናንተን እኮ ነው አንድ ቤት ውስጥ ያሳደጉት። ግን በስሜት የራቋችሁ ከሆነ እናንተ ከነሱ ያጣችሁትን በስሜት መራቅ ወይም መራራቅ ከፓርትነራችሁ ወይም ከፍቅር አጋራችሁ ያን ስሜት ለማግኘት መጀመር አለባችሁ። ታዲያ ግን ከሷ ወይ ከሱ ብቻ የምታገኙት ከሆነ ከፓርትነራችሁ ብቻ የምታገኙት ከሆነ በጣም ከባድ ነው። አቮይዳንት አታችመንት ያለባችሁ ሰዎች ኢሞሽን መስጠት ነው ያለባቸው፣ መቀበል አይደለም። መቀበል ተቀብለው ስለማያውቁ ሰውነታቸው አይቀበልም ብያቸዋለሁ። ላይክ አያውቀውም፣ መቀበልን አያውቅም፣ ስሜትን መቀበል አያውቅም። ኢንዲፔንደንት ነው ይሌለ ስትሰጡት የማይወድ ነው። ኖ ራሴ ማድረግ እኮ እችላለሁ የሚል ነው በባህሪ። ቁጡ ስለሆነ ልታደርጉት አትችሉም። ስለዚህ ኢሞሽን በመስጠት ቀንሱት። ይሄን ትራውማችሁን ከእናንተ ስጡ። ፍቅርን መግለጽ ከሆነ ፍቅርን እናንተ ትገልጹታላችሁ። ስሜት
ያ ሰው አናዳችሁ ከሆነ ኢጓችሁ በጣም ከፍ ስለሚል ወይም ደግሞ ኢንዲፔንደንት ነኝ ተው እኔ ራሴ እወጣዋለሁ ችግር የለውም የሚለውን ነገር እንዳይኖር ውርድ ብላችሁ በቃ ነው ያልቻልኩ እንዲህ ያስቤ ነበር እንዲህ አስደብረሽኛል ብሎ ኢጎን ፍርስ አድርጎ በግልጽ መነጋገር ኦፕን መሆንን መፍጠር አለባችሁ። በጣም አቮይዳንት ሰዎች ኦፕን አይደሉም። ስሜቶቻቸው ቀርቦ አይናገሩ እፍን ያደርጉታል ኢንዲፔንደንት ነን ብለው ስለሚያስቡ ማለት ነው። ስለዚህ አንድ ኤግዛምፕል የአቮይዳንት ሰጥቻቸዋለሁ። ኢሞሽኑን መቀበል ስለማያውቅበትና መቀበል ለባህሪው ለሰውነቱ ስለማይስማማ ኢሞሽኑን በመስጠት ትራውማውን መቀነስ ይችላል ማለት ነው። ብዙ አይነት መፍትሄዎች አሉ። የእናንተንም የፍቅር ግንኙነት በዚህ ውስጥ ፈትሹ ትላለሁ። እንደጠቀማችሁ አልጠራጠርም። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ሀሳቦቻችሁንም በማሳወቅ ቪዲዮ የጠቀማችሁ ነው አይደለም የሚለውን በዛውን ደግሞ ጥያቄም ካላችሁ በዚህ ርዕስ ላይ ጠይቁኝ። ቅድም እንዳልኳችሁ ምንድነው ትራውማ የሚል ለብቻው የሰራውላችሁ ቪዲዮ አለ። አሁን እሱ ጋር የምታዩት ማለት ነው። ክሊክ አድርጋችሁ ተጠቀሙበት። አመሰግናለሁ።